እንዴት ናችሁልን? ዛሬም በሌላ ቪዲዮ መተናል። ፊልማችንም ቆንጆ ስለሆነ ላይክ በማድረግ ጀምሩ እያልን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ እስከ ፊልሙ መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ጂን የምትባል ሰራተኛ ከጓደኞቿ ጋር ለመዝናናት ስትወጣ እናያታለን። እነሱም በስራ ልብሷ ስለመጣች ተናደውባት እያሳመሯት እያለ ስልክ ይደወላትና አለቃዋ ጁን ሊያገኛት የነበረችው ልጅ ቀጠሮ እንደተወችው ሲነገራት ብትደውልለትም ስልኩን አናነሳ ስላላት እራሷ ሄዳ ልትነግረው ተወስናለች። ስትደርስ ግን ብዙ ሜካፕ ስለተቀባች ሳይለያት ይቀርና ሲንከባከባት ሌሎችን ሴቶች እንዴት እንደሚያናገር ማወቅ ስለፈለገች ልጅቷን በማስመሰል መተወን ትጀምራለች። ከዚህ በፊትም የልጅቷ ረዳቷ ስለነበረች ልክ እንደሷ አስቸጋሪ ባህሪ ብታሳየውም እናቱ እንዲንከባከባት ስለነገረችው ምንም ሳያቅማማ ያለችውን በሙሉ ያደርጋል። እሷም አውቃ እጇን ሶሱን ታስነካውና እንዲጠርግላት ስታሳየው በትህትና ይጠርግላትና በዚህም ትገረማለች። ምግቡን ስትቀምሰውም ለውዝ እንዳለው ታይና አለርጂ እንዳለበት ትዝ ብሏት እንዲተፋው ታደርጋለች። ውሸቷን ረስታም ሁሌ እንደምታደርገው ስትንከባከበው ትቆይና እጇን የታጠበች ያረገችውን አስታውሳ ሳይነቃባት ለመውጣት ትወስናለች። ስትመለስም የለውዝ አለርጂ እንዳለብኝ በምን አወቅሽ? ረዳትህ ነግራኝ ነው፣ ግን አሁን አስቸኳይ ነገር ስለገጠመኝ መሄድ አለብኝ። ሹፌርሽ እስኪመጣ ልጠብቅሻ? አይ እረፍት ላይ ነው፣ እኔም ብዙ ስለበላው ወክ ባረግ ይሻለኛል። እሱም አብሯት ይወጣና በሚያምር ቦታ ላይ ወክ እያረጉ መዝነብ ይጀምራል። እሷም እንደ ልማዷ ዣንጥላውን አውጥታ ለእሱ ስትዘረጋለት እሷ እየበሰበሰች ስለነበረ ግራ ይጋባል። ጠጋ ብሎም ሁለቱም እንዲጠለሉ ያደርግና እንዳሰባት አይነት ሰው ባለመሆኗም ይገረማል። ጂንም ታክሲ አስቆማ ስትሄድ ፈገግ ብሎ ሸኛታል። በነጋታው መስሪያ ቤት ለመግባት ስታመነታ ትቆያለች። ስትገባም ጁ እንዳያት ወደ እሷ ጋር ሄድና ሁሉንም ነገር ሲያዛትም እሺ ያለች ፊቷን ለመሸፈን ስትሞክር የተናደደችበት ስለመሰለው የአንቺን ፊት ብቻ ነው በትክክል ማየት የምችለው፣ አንቺም እንዳትጠኝ እሺ። ስልክ ተደውሎለትም ለመሄጃ ሰበብ ታገኛለች። ከዚህ በፊት ለአንዴ እንኳን ያየውን ፊት ራሱ የማይረሳ ቢሆንም ከአመታት በፊት ግን በማያውቀው ሰው ጥቃት ደርሶበት ስለተጎዳ ሰዎችን ፊት ለመለየት ይቸግራል። ከዛም በላይ ከዚህ በፊት ረዳቱ ስለከዳችው ከአንድ አመት በላይ ማንንም ሰው አሰርቶ ባያውቅም እሷን ስለሚለያትና ስለሚያምናት አብረው መስራት እንድትቀጥል ሲጠይቃት ለእህቷና ለወንድሟ ብላ ትስማማለች። በየቀኑም ተመሳሳይ ጃኬት ስለምትለብስ ምንም ሳይቸገር ማንነቷን ያውቃል። ማታ ላይ ግን ልብሷን ስለቀየረች ማንነቷን ሳያውቅ ይቀራል። እሷም ዋናዋ ልጅ ጋር ደውላ ምን እንደተፈጠረ ትነግራታለች። እናቶቻቸው ሲገናኙም የጁ እናት ልጅቷ ጥሩ መሆኗን ትናገራለች። ሁለቱም ሳያውቁ ግን ልጅቷ የጁ ጓደኛ ከሆነው ልጅ ጋር ግንኙነት ትጀምራለች። ጁም ጂን ጥላ ሄደችውን ዣንጥላ ያየ በድጋሚ ላገኛት ስለፈለገ ጂንን ይጠራትና ቬሮኒካ ጋር ደውይና ላገኛት እንደምፈልግ ንገሪያት። 10 ስልክ ነው ያላት፣ በየትኛው እንደምደውል አላውቅም። ከዚህ በፊትም በረዳቷ በኩል ነበር ያገኘኋት። አሁንም እንደዛ አርጋ። ታዲያ እንዳልተሳካላት ሲገባትም የድሮ እህቷ የነበረውን ቁጥር ትሰጠዋለች። ሲደውልም ዝም ትለውና እንደማይመቻት መልእክት ለመላክ ስትሞክር ተሳስታ ስልኩን ታነሳዋለች። ምንም አማራጭ ስላልነበራትም እንደ ቬሮኒካ መስላ ታዋራውና ዣንጥላዋን ለመመለስ ሊያገኛት ይቀጣጠራሉ። ማታ ላይ ሜካፓዋና ልብሷን አስተካክላ ቦታው ላይ ትደርስና ለራሷ ዣንጥላውን ከተቀበለችው በኋላ እንደማይገናኙ ታወራለች። እንደደረሰችም ሰላም ብላው ዣንጥላውንስ አላመጣኸውም? አይ ለመገናኘት ሰበብ እንዲሆነኝ ብዬ እንጂ ልሰጥሽ አላሰብኩም። ካገኘሁሽ ጊዜ ጀምሮ ስላንቺ ሳስብ ልቤ እንደመታ ነው። እሷም የተናገረው ነገር በስደነግጣትም የተናደደች መስላ ጥላው ትሄዳለች። በዛም ሰዓት ተደውሎ ስለሱ ሐሰተኛ ዜና እንደወጣ ይነገረዋል። ሲከፍተውም የሆነ ሰው ደብድቦ ሆስፒታል እንዳስገባ ተጽፏል። እሷም ያወራውን ስትሰማ ትቆይና ዜናውን ስታነብ የተፈጠረውን ታስታውሳለች። ጁ ከስራ ሊወጣ ሲል መታወቂያውን እንደረሳ ትዝ ይለውና ሲመለስ ቢሮ ውስጥ ከዚህ በፊት ካጠቃው ሰው ጋር ተመሳሳይ ሰው ያገኝና ሊያስቆመው ይሞክራል። በዛም ሰዓት ጂን ትደርስና ጥላቸውን ስታስቆም ቢሮ ውስጥ የነበረው ልጅ መብራቱን ለማስተካከል እንደመጣ ይናገራል። ጥበቃቸውን በድብቅ የተፈጠረውን ያያል። እንዳሉት ሳይሆን ግን ጁ እራሱ ተጎድቶ ሆስፒታል እንደገባ ትዝ ይላትና ወደ እሱ ጋር ትመልሳለች። አንድ ላይ ሆነውም ጥበቃው ቤት ሲሄዱ ቀብር እንደሄደ ይናገራቸውና እስኪመለስ መጠበቅ ይጀምራሉ። እሷንም እንዳንገላታት ስላሰበ እንድትሄድ ይነግራታል። ለምን እኔ ሲሄድ ረዳት ልትጠራት ነው? አይ በዚህ ሰዓትም አልጠራትም፣ ከበረደሽ ነው ጠጋ ብለሽ ተቀመጪ። እንደማትፈልግ ብትነግረውም እራሱ ይጠጋትና እጇን ያሞቃታል። እሷም ስላፈረች ትቆማለች። ጥበቃው ሲመጣም እንዳይለያት ስለፈራች በቃ እኔ ልሂድ አንተ አናግረው። ጥበቃው ምንም ሳይቅማማ በዘመድ ሞት ስላዘነ እንደለቀቀው ቢናገርም ጁም የአጎቱ ስራ እንደሆነ ይጠራጠራል።
እናቱም ይህንን ስለማታውቅ ማታ ከቬሮኒካ ጋር እንደተገናኙ አስባ እናቷ ጋር ትደውላታለች። እሷም ልጇ ጋር ስትሄድ እማዬ ጄን ሰርኝ ባክሽ፣ በድጋሚ ልጁ ጋር መደወል አልፈልግም። እናቷም ስለ ልጁ የምታወራ መስሏት ደስ ብሏት ትወጣለች። እሷ ግን ዳይ ከሚባለው የልጁ ጓደኛ ጋር ነበር የሆነችው። በቀጣዩ ቀንም ድርጅቱን የመምራት ስብሰባ ስለነበራቸው የሁሉንም ባለድርሻዎች ፊት ለመያዝ ይሞክራል። አብዛኞቹ እሱ እንዲመራ ሲመርጡም ዳይ ድምፅ ሳይሰጥ ይቀራል። ጁ ጓደኛው ስለሆነ ቢያምነውም ዳይ ሳይታሰብ ግን እሱ አለቃ እንዳይሆን ይመርጣል። ሲወጡም ለምንድን ነው እንደዚህ ያደረግከው? ለራስህ ብዬ ነው። እናቱም ቤት እንደገባ ስንቴ ነው ሰው አትመን ያልኩ? ከ3 ዓመት በፊት ድርጅቱን ያጣኸው እኮ ረዳትህ ስለከዳች ነው። አሁንም ቢሆን ሁሉንም ብታባራቸው ነው የሚሻልህ። ጂንም ከጓደኞቿ ጋር እየተመገበች የተፈጠረውን ስትሰማ በፍጥነት ወደ እሱ ጋር ትሄድና አለቃ መሆንህ ላይ ተስፋ እንድትቆርጥ አልፈልግም። ስራሽን የምታጪ መስሎሽ ነዋ። አትጨነቂ፣ ምንም አትሆኝም። አይደለም ስራዬ እንዳለቅ ስትነግረኝ በጣም ቆንጆ ነበር። አስተዳዳሪው አንተ እንደምትሆን ስትነግረኝም በጣም ቆንጆ ነበርክ። አሁንም ተስፋ እንድትቆርጥ አልፈልግም። እኔም በቻልኩት መጠን ረዳሃለሁ። በነጋታውም ሁሉም ስራው ሊለቅ ነው ብለው ቢያስቡም አጎቱ ስላስተማረው አመስግኖ በቀላሉ እንደማይለቅ ነግሯቸው ወደ ጂን ጋር ሄድና የሚከታተላቸው ሰው እንዳለ ስለጠረጠሩ ሆቴል ይዘው መስራታቸውን ይጀምራሉ። ስለ ቬሮኒካ የሚያስብና እሷ ብዙ ልምድ ያላት ይመስለኛል። አሁን ምን ታደርግ ይሆን? ቆይ ምንዋን ነው የወደድክላት? ግን ገና ከመገናኘታችሁ ብዙ ሴቶች አግኝተሃል፣ ግን የእሷን ስልክ ብቻ ነው የጠየከኝ። ከእኔ በላይ ሀብታም ናት፣ ቤተሰቦቿም ጥሩ ናቸው። ስልኳን ብጠይቅ ምን ይገርማል? ግን ምን እንደምትመስል ልትገልጭልኝ ትችያለሽ? እሷም ራሷን በመስታወት እያየች ምን እንደምትመስል ትነግረውና ቬሮኒካ ከሁሉም የሚለያት በራስ መተማመኗ እንደሆነ ትነግረዋለች። ስትበጣም ሶፋ ላይ ተኝቶ ስለነበረ አንገቱን ስታስተካክልለት ይቧንንና ጃኬቷን ስላለበሰች ቬሮኒካን ምስላው ፊቷን ይዛታል። በደንብ ሲነቃ ግን እሷ መሆኗን አውቆ ያፍርና እሷም እንዴት በህልም የምታያት ይመስልሃል? ቆይ ብላ ታሽፍበታለች። እሱም ቤት ሄዶ ስለሚተኛ እሷ እዛው እንድትቆይ ይነግራታል። እናም ልክ እንደ ቬሮኒካ በራስ መተማመንም እንዲኖራት ይመክራታል። እሱ እንደወጣም የተዟዟረች ክፍሉን ስትጎበኝ ትቆያለች። ጠዋት ላይ ማብሯት ለመስራት ይመጣና ሲደክመው ለመዋኘት ይወጣል። እሷም አዲስ ሀሳብ ሲመጣላት የሚዋኝበት ድረስ ሄድና ሳያስበው ስላየችው አፍራ ትሸፈናለች። እናም ጋውኑንም ታለብሰዋለች። ከዛም በኋላ በየሄደበት ሁሉ እየተከተለች ስትንከባከበው ብዙ ስትሰራም ትቆይና አይኗ ሁሉ መጥቆር ጀምራል። ዳይ ወደ እነሱ ሲመጣም ሁኔታዋን አይቶ ብዙ እያሰራሃት ነዋ፣ የሞተች እኮ ነው የምትመስለው። ጁሚያትና ስለተሰማው እቃዋን ይሰበስብና የሚበላ ነገርም ጨምሮበት እንድትሄድና እንድታርፍ ይነግራታል። ዳይ ለሷ መጨነቁን ሲያይም አንተ ልጅ ትወዳታለህ እንዴ? አይ ረዳቴን የተንከባከብኩ ነው እንጂ በዛ ላይ ለመጀመሪያ ጊዜ አብራኝ ሆቴል ውስጥ የቆየችው ሴት እኮ እሷ ናት። ደግሞ የምወዳት ልጅም አለችኝ ብሎ ስለ ጂን ያስባል። በቀጣዩ ቀንም ስብሰባ ስለነበረበት ተጨንቆ እንቅልፍ አልወስድ ስላለው ወደ መዋኛ ገንዳው ሄዶ ለጂን ይደውላትና ለብዙ ሰዓት ያዋራታና በዛውም እንቅልፍ ይወስደዋል። ጠዋት ላይም እንደተረበሸ ሲነግራት እሷም እንደፈራች ትነግረውና እጇን መንቀጥቀጥ ይጀምራል። ቬሮኒካም ጁጎን እንደምትሆን ለዳይ ቃል ትገባለታለች። ግን ስብሰባው ላይ እንደምትገኝ ስታውቅም ጂን የበለጠ ትረበሻለች። እንደወጣችም እንድትሄድ ብትጠይቃትም ቬሮኒካ ግን ሳትስማማ ትቀራለች። እሱም ንግግር ካደረገ ብዙ ጊዜ ሆኖት ስለነበረ በጣም ይፈራና ቀና ሲልም የጂንን ፊት ብቻ ይታየዋል። የጻፈችለትን ማበረታቻ ሚያይና ይቅርታ ጠይቆ ንግግሩን ይጀምራል። እሷም እንደተነጋገሩት እሱ ላይ መጮህ ትጀምራለች። ትንሽ ቆይቶም ሌሎች ባለድርሻዎች የሰሩትን መጥፎ ስራዎች በሙሉ ያጋልጥና ለተቀሩ ጠንክሮ እንደሚሰራ ቃል ይገባላቸዋል። እንደጨረሰም ጂንን ይዘዋት እንደተመኘችው የውሃ ዳርቻው ጋር ሄዱና ምግብ እንድታቀርብ ሲያደርጋት እኔ እኮ መዝናናት እንጂ አንተ ማስተናገድ እፈልጋለሁ አላልኩም ነበር። እሱም ይሳማትና መጠጡን ይቀዳላታል። በልተው ሲጨርሱም እስካሁን መቼም ድምጻቸውን ሰጥተው ይጨርሳሉ አይደል? በዛም ሰዓት ስልክ ተደውሎለት ምን እንደተባለ ለመስማት መቸኮሏን ሳያት ስለ ወፎች ማውራት ይጀምራል። ስትለምነውም እሱ እንዳይባረር እንደተስማሙ ስለነገራት ደስ ብሏት ታቅፈዋለች። ምን እንዳደረገች ስታስታውስም ቀስ ብላ አስተርቀው መልሶ ያቅፋትና ስጦታ እንዳዘጋጀላት ይነግራታል። መኪናው ጋር ሲደርሱም ፖስታውን ትከፍተውና አዲስ ኮንትራት እንዳዘጋጀ ታያለች። እሱም የድሮ ረዳቴ ስለከዳች ነበር ማንም አብሮኝ እንዲቆይ የማልፈልገው። አንቺ ግን በጣም የምትታመኚ ሰው ነሽ። መሄድ እስካልፈለግሽ ድረስ አብረሽኝ መስራት ትችያለሽ። እሷ ማልቀስ ስትጀምር ደስ ብሏት ቢመስለውም እሷ ግን እንደዋሸችው ስለምታውቅ በጣም ይጸጽታታል። ወዲያውም እናቱ ትደውለትና ከቬሮኒካ ጋር እራት እንደሚበሉና እንዲመጣ ትነግረዋለች።
ጂን ውሸቷ እንዳይጋለጥ ፈርታ ልታስቆመው ብትሞክርም ሳይሳካላት ይቀራል። ሊሄድ ሲልም ትንሽ እንደምትቆይ ነግራው ብዙም ደስ አይለው ብቻውን ይመለሳል። እሷም የሞተችዋ እናቷን እያሰበች ስለ ችግሮቿ ትነግራታለች። የድሮ ቤቷም ገብታ ውድ ሆቴል ስለቆየች እንዴት ትኖር እንደነበረ መርሳት እንደሌለባት ለራሷ ትናገርና ኮንትራቱን እያየችው ጁ ሆቴል ደርሶ እውነቱ እንዳወቀ እያሰበች እንቅልፍ ይወስዳታል። ጠዋት ላይ ስትነቃ ስልኳ ላይ ምንም መልእክት ሳታገኝ ትቀራለች። ስራ እንደረፈደባት ሲገባትም እየተሯሯጠ ትሄድና እሱንም ተኮሳትሮ ስታየው እንዳወቀባት ብታስብም ሲደርስ ግን ቬሮኒካ እንዳልነበረች ይነግራታል። ከዛም ተደውሎለት ዶክተሩ እንዳገኘው ያስታውስና በቅጠሯቸው መሰረት ዶክተሩ ጋር ሲሄድ የሰዎችን ፊት በጊዜያዊነት እንዳይ ደም ግፊቱ እንዲጨምር የሚረዱትን ነገሮች ይሰጠዋል። ወደ ቢሮ ሲመለስም ለጂን የሰጣትን ፖስታ ያገኘውና የፈረመች መስሎት ደስ ቢለውም ሲከፍተው ግን ይቅርታ የሚል ጽሑፍ ያገኝና ይከፋዋል። እንድትፈርም ስጠይቃትም እምቢ ስላለችው የጠላችሁ መስሎት ወረቀቱን ይቀደዋል። ቬሮኒካም እናቷ እንድታገባ ስላስፈራራቻት ጂን ጋር ትሄድና መንገድ ፈልጋ ከእጁ ጋር እንደተጣላና እሱም ለቤተሰቦቿ እንደማይፈልጋት እንዲናገር ማድረግ ያለባቸውን ትነግራታለች። ጂንም በመልእክት ልትተወው ብትፈልግም ያሳዝናትና ትክክለኛውን መንገድ ለመፈለግ ተወስናለች። በቀጣዩ ቀንም ቤቷ እየሸኛት ኮንትራቱን ስለመፈረም እንደገና ሲያዋራት መዝነብ ይጀምራል። እሷም ጃኬቷን አውልቃ ልትሸፍነው ስትሞክር እንዲጠለሉ ብሎ እጇን ይዘዋት ይሄዳል። ተቀራርበው ስለነበረም ልቡ መምታት ይጀምርና ፊቷንም በግልጽ ያየዋል። ማታ ላይም ጂን ቬሮኒካን መስላ ልታገኘው ስትመጣ ሊያቃት ቢፈልግም የልብ ምቱና ደም ግፊቱ ስለወረደ ፊቷ ልታይ ይለዋል። እሷም ልታገባው እንደማትፈልግ ስትነግረው አንድ ቀን ብቻ ሰጥታው ፍቅረኛው እንድትሆን ይጠይቃታል። እሷም ስላሳዘናት ትስማማለች። ወዲያውም ዶክተሩ ጋር ይደውለትና ምንም ሳይለው ዘግቶት ፍቅሩ እንድትረዳው ብቻ ለማድረግ ይወስናል። እሷም ከዛ በኋላ ረዳቱ ስለማትሆን ያላትን ጊዜ አብረው ለማሳለፍ ተወስንና መዝናናታቸውን ጀምራሉ። በድንገት ግን እጇ ላይ ያለውን የቁስል ፕላስተር ያየውና ተመሳሳይ መሆኑን ቢናገርም ሀሳቡን ለማስቀየር ብላ እጇን ኪሱ ውስጥ ትከታለች። እሱም በጣም ስለሚወዳት ስለ ፕላስተሩ ወዲያው ረስቶት የት መሄድ እንደምትፈልግ መጠየቅ ይጀምራል። ዛሬ አንቺ ነሽ አለቃዬ፣ አድርግ ያልሽኝን በሙሉ አድርጋለሁ። እሷም ደስ ብሏት ቡና እንዲያፈላላት ትጠይቀዋለች። እሱም ያፈላላትና የበለጠ ደስ እንዲላት መስሪያ ቤቱ ይወስዳትና ዛሬ እኔ ቢሮ ውስጥ ተቀምጠሽ እንደፈለግሽ ታዣለሽ። እሷም ከመስሪያ ቤት እንዳያዋት ፈርታ እንደማትገባ ብትነግረውም ሲያስል ታየዋለች። በዝናቡ ምክንያት እንደሆነ ይነግራትና በድጋሚ ስላሳዘናት አብረው ትገባና ትደበቃለች። ቢሮ ገብታ ወንበሩ ላይ ያስቀምጣትና ሲንከባከባት ከሌላ ሴት ጋር ሲሆን ያለውን ባህሪ አይታ ትቀናና መልሳ ትናደዳለች። ሲኒማ ቤት ሲሄዱም ዳይና ቬሮኒካን ያገኟቸዋል። እሷም ዳይን ቀደም ብላ ይዛው ተወጣና እውነቱን ነግራው እባክልን ላይ አንድ ሰዓት ብቻ ነው ይቀረን ምንም እንዳትል ብላ ስትለምነው ይስማማል። በመጨረሻም ሊለያዩ ሲሉ በህይወቱ ደስተኛው ጊዜ እንደነበረ ይነግራትና ፍቅራቸውን ይገላለጻሉ። በነጋታውም ስራ ቦታ ስትደርስ በጣም ተከፍቶና ደብሮት ስለነበረ ልትንከባከበው ብትሞክርም እንደወጣ ይነግራታል። ትንሽ ቆይታ ስትመለስም ቀጠሮዎቹን በሙሉ እንድትሰርዛቸው ይነግራትና ሲወጣ ትከተለዋለች። እሱም አብረው ቡና የጠጡበትና ፊልም ያዩበት ቢሄድም ምንም ደስ ሊለው አልቻለም ነበር። ጂንም ቀኑን ሙሉ ምንም እንዳልበላ ስላወቀች እንዳያውቃት ጃኬቷን ስለቀየረችው አጠገቡ ትቀመጥና ምግብ ትሰጧለች እና ፊቷ ለመብላት እንዳያፍር ብላ ጥላው ስትሄድ በሁኔታዋ ግራ ይጋባል። ከዛም በልቶ እንደጨረሰ ይደውላትና የት ነሽ? ቤት ነኝ። ጥሩ በቃ በጣም እርቦኛል። አንቺ አበሰርሽው ነው መብላት የምፈልገው። እሷም ቀስ ብሎ እንዲመጣ ነግራው ወደ ቤት እየሮጠች ትሄዳለች። እሱም ቤቷ ሲሄድ ቀይ አበባ ይዞላት ሄድና ደስ ይላታል። ያለፈው ምሽትም ወንድሟ ሌባ ኮምፒውተሯ እንዳይወስደው ለመከላከል ሲሞክር ተጎድቶ ሆስፒታል ስለገባ ከእጁ ጋር ብቻቸውን ይሆናሉ። እሱ እንዳራበው ቢናገርም እሷ ያበሰለችው ከትልቅ ሆቴል ምግብ እንደሚበልጥ እያሰበ ጥርግ አድርጎ ይበላዋል። ሲወጣ ምሽቶ ስለነበረ ብቻሽን ሆነሽ ከፈራሽ አብረሽ መሆን እችላለሁ፣ ግን ያለውን ነገር ለራሱም ግራ ስለገባው ተቻክሎ ሄዳል። እሷም ቆሻሻውን ይዛ ተወጣና ወንድሟ ጋር ደውላ ደህና መሆኑን ትጠይቀውና እንድትመጣ የሚፈልግ ከሆነም ትጠይቀዋለች። እሱም ነርሶቹ አብረውት እንደሆኑና እንዳትጨነቅ ይነግራታል። እንደፈራች እየነገረችውም ከኋላዋ ሰው እንዳለ ስታስተውል በያዘችው ትመታዋለች። ጁ እንደሆነ ስታይም አልሄድክም እንዴ? አየር እየወሰድኩ ነበር። ከዛም ቤቷ ተወስደውና እዛው ለመተኛት ይስማማል። የማይበቃውን ልብስ ለብሶም የረዳቱ ጠባብ ቤት ውስጥ ለመተኛት በመወሰኑ ትገረማለች። እሱም
እጄን ያዥኝ፣ ላለማውራት ቃል የገባሁለት ሰው አለ፣ ግን መደወል ፈልጋለሁ። እሷም ስለማን እንደሚያወራ ስለገባት ጥፋተኝነት ይሰማትና እኔ ማውራት የሌለብኝ ሰው አለ ብላ እጁን ትይዘዋለች። ከዛም እንድታስተኛው ይጠይቃትና ልክ እንደ ልጅ እየዘፈነችለት ሁለቱም ይተኛሉ። ጠዋት ሲነቁም እጃቸው እንደተያያዙ ያገኙታል። አርፍደው ስለነበረም እየተሯሯጡ መዘጋጀት ይጀምራሉ። እሱም ሻወር ቤት ውስጥ የጂንን ጆሮ ጌጥ ያገኘውና ግራ ይጋባል። ስትጠራውም ተቻክሎ ጌጡን ኪሱ ውስጥ ይከተውና ይወጣል። እሷም የሌባው ነው ብላ ያሰበችውን ቢላ ስታሳየው ሹፌሩም ሆነ የዛን ጊዜ ያጠቃው ሰው ተመሳሳዩ እንደያዙ አስታውሶ ለፖሊስ ይሰጡታል። ጁ ቀብር ሊሄድ ብሎም የሚዘጋጅበት ጊዜ ስላላገኘ ልብሱ እንድታመጣ ለጂን ይነግራታል። እሷም ዚፑን ለመክፈት ስትሞክር አልሰራ ስላላት ሊያግዛት ሲሞክር በጣም ይቀራረባሉ። በዛም ሰዓት ልቡ መምታት ይጀምርና የሰዎችን ፊት ማየት ይጀምራል። ተገርሞ ሲዟዟርም ያጠቃውን ሰው ያየ ይመስለውና ተከትሎት ሲወጣ ትክክለኛዋ ቬሮኒካ ልታናግረው ስትሞክር ያየው ፊት የሷ ስላልነበረ አንቺማ ትክክለኛው አይደለሽም፣ እየዋሸሽ ነው። እሷን በዚህ ተናዳ ልታሳምነው ብትሞክርም ሰውየው እንዳያመልጠው እንድትጠብቀው ነግሯት ሲሄድ መኪና ሊገጨው ሲል ለትንሽ ያመልጣል። ስለደነገጠም የሰውየው ፊት አልታይለውና ሲመለስም ቬሮኒካንም ያጣታል። ጂንም ስለቆየባት ተከትላው ስትወጣ የሆነች ቆንጆና ጭንቅላቷ ላይ ለየት ያለ ኮፍያ ያደረገች ልጅ አይተሻታል? አይ አላየሁም። እሱም ለቬሮኒካ እደውላለሁ ብሎ ስልኩን ሲያወጣ ሰበብ ፈልጋ መታጠቢያ ቤት ሄድና ስታዋራው እውነተኛዋ ቬሮኒካ ትሰማታለች። ምን እየተፈጠረ እንደሆነ ስጠይቃትም ይቅርታ አድርጊልኝ፣ ከሌሎች ጋር እንዴት እንደሚቀራረብ ለማወቅ ስለጓጓ ሆነ ያደረኩት ብላ የተፈጠረውን በሙሉ ስትነግራት ቤተሰቦቻቸው ለምን አንድ ላይ ናቸው ብለው እንደገመቱ ይገባታል። እሺ ግን መቀጣት አለብሽ፣ ቢሮ እንድትመጪ ፈልጋለሁ ብላ ትሄዳለች። ጁንም የቬሮኒካ እናትን አግኝቷት እንደተለያዩ ሲነግራት ተስፋ እንዳይቆርጥና ልጇን ልክ እንደምታስገባት ትነግረዋለች። ጠዋት ላይም ልጇ ፊት ትቆምና በሳምንት ውስጥ ከጁን ጋር እንደምትጋባ ስትነግራት እግሯ ላይ ትወድቅና ቢያንስ እንድንተዋወቅ 1 ወር ስጪን ስትላት ትስማማለች። እሷም ጂንን ገበያ ይዛት ትሄድና ከእሷ ጋር ተመሳሳይ ጫማና ልብስ እየገዛችላት ማስመሰልሽን ለ1 ወር ትቀጣያለሽ፣ እስከዛ ነጣላት ብሎ ነገር የለም። ጂን እንደማትስማማ ብትናገርም እሷ ግን ልትሰማት አልፈለገችም ነበር። በዛ መሃል ጁ ባያቸውም ፊታቸውን መለየት ያቅተዋል። ቤት ሲገባም እናቱ ልብስ ውስጥ ጆሮ ጌጥ እንዳገኘችና ትክክለኞች እንዳልሆኑ ውስጥ ነግራው ትክክለኛውን ገዝቶላት ቤቷ ሊያስቀምጠው ያስብና ወንድሟን ለመጠየቅ ሰበብ አድርጎ ወደዛው ይሄዳል። አይነ ስውሩ ወንድሟም ስላለቀው አስተማረር ስለሰማት ለመበቀል አስቦ መከራውን ያሳየዋል። እግሩ እንዳመመው ተናግሮም እንዲያዝለው ያደርገዋል። ሲደርሱም ደክሞሃል፣ በቃ ወደ ቤት ሂድ። አይ መታጠቢያ ቤት መግባት አለብኝ። ገብቶም ትክክለኛውን ጆሮ ጌጥ ያስቀምጥላታል። ቤት ተመልሶ የሚያደርገውን ለጁ ሲነግረው እኔ ግን ጂንን የምትወዳት ነው የሚመስለኝ። ያቺ ወዳታለሁ ያልካትን ልጅ ተዋትና ከጂን ጋር ሁን። እኔም እሷን ስጠጋት ለምን ልቤ እንደሚመታ አይገባኝም። ከዛም የቬሮኒካን ስም ያነሳና አብሮ ያሳለፉትን ጊዜ ሲነግረው ዳ የከዳችው እንደሆነ ስለተሰማው ደውሎላት እንደማይመጣ ይነግራታል። እሱንም ከሁለቱ አንዱን እንዲመርጥ 1 ቀን ይሰጠዋል። ቀኑ ሲያልቅም ዳይ ጋር ሄዶ ሁለቱንም ነው የምወዳቸው። እንዴ ምን ማለትህ ነው? እናትና አባትህን አይደለም እኮ ምረጥ ያልኩ፣ ሁለቱም ጋር መሆን አትችልም። እኔም አውቃለሁ፣ ግን ሁለቱም በጣም የተመሳሰሉብኝ ነው ብሎ በራሱ እያዘነ ይሄዳል። በነጋታውም ጭንቅላቱ ላይ ችግር ካለ ብሎ ሄዶ ይታየዋል። ምንም እንዳልሆነ ሲነገረውም ወደ ቤቱ ይመለስና እናቱን በሀሳብ ተውጦ ስታገኘው ከቬሮኒካ ጋር የተጣላ ከሆነ ሄዶ እንዲያናግራት ትመክረዋለች። እሱም ሀሳቧን ተቀብሎ መስሪያ ቤቷ ሲሄድም እሷ ቀድማ ታየውና ጂንን እንድትመጣ ትነግራታለች። እሱ ፊትም ቦታ ተቃይረው ይቀርቡና ቬሮኒካም አለቃዬ እናቷ ስላስገደደቻት እንጂ በጣም ነው የምትወድህ፣ እንዲያውም አብራችሁ እንድትሄዱ ሁሉ ትኬት ትገዝታለች ብላ ትሰጠዋለች። ጂንም ብቻቸው እንዲያወሩ ይዛው ትወጣና እሱም ያለችው ነገር እውነታን ነው፣ አብረን እንድንሆን ትፈልጊያለሽ? አዎ። እሱም ባላወቀው ምክንያት ደስ አይለው ይቀርና የኮንሰርቱ ቀን እንደሚገናኙ ነግሯት ሲሄድ መልሱ እንዲነግራት ጠይቀዋለች። እሱ ግን ጂን እንደደወለችለት ተናግሮ ሲወጣ ሌላ ረዳት እንደቀጠረ ማሰብ ትጀምራለች። ጁንም ለምን አሁን ከሷ ለመራቅ እንደፈለገ ሳይገባው ይቀራል። ጂን እንድታርፍ ቢፈቅድላትም በመጀመሪያ ቀን ተናፍቀውና እሷን ለማየት ሰበብ መፈለግ ይጀምራል። ማታ ላይ ማላስችል ብሎ ሄድና ለምን እንደመጣ ስትጠይቀው የረሳው ዶክመንት እንዳለ ይነግራታል። እሷም ናፍቋት የመጣ ስለመሰላት በመልሱ ትከፋለች።
በነጋታውም ፖሊሶቹ ይጠሩትና ስለ በሽታው ስለማያውቁ ቆይ ሊገልህ የነበረ ሰውን ምን ብለህ ነው ሹፌር ያደረከው? እሱም ጂን ቤትም የገባው እሱ ስለነበረ ተጨንቆ ወደ እሷ ጋር ሄዳል። ከዚህ ቤት ቶሎ መውጣት አለብሽ፣ ባለፈው የመጣው ሰው የኔ ሹፌር ነው። አልችልም፣ ወንድሜ እዚህ መኖሩ ለምዶታል። እሺ ግን ለጥንቃቄ የሚሆኑ ነገሮችን እንዲገጠሙ አደርጋለሁ። በነጋታውም ሰዎቹን ልኮ ሁሉንም ያስተካክላል። በቀጣዮቹ ቀናትም ከቬሮኒካ ጋር ለመሆን ስለወሰነ ጂንን ለማየት ሳይሄድ ይቀራል። የቀጠሯቸው ቀን ላይም ለባብሳ ብትሄድም ማድረግ ስላልቻለች ወደ እሷ ጋር ትሄድና እያለቀሰች ማድረግ አልችልም፣ እውነቱን ብንናገር ነው የሚሻለው። እሷም ተስማማና ተያይዘው ወደ እሱ ጋር ሲሄዱ አደጋ ይደርስባቸዋል። ስልካቸውም የቬሮኒካ ረዳት ጋር ስለነበረ አደጋ እንደደረሰባቸው ትነግረዋለች። ሆስፒታል ሲደርስም ማን ጋር መሄድ እንዳለበት ትንሽ ያስብና ጂንን ይመርጣል። ክፍሏ ሲሄድ ግን እንደወጣች ይነግረዋል። መናፈሻው ላይም ጃኬቷን ባታደርግም ለይቷት ያቅፋትና ትደነግጣለች። ከመጀመሪያውም እሷን የወደድኳት አንቺ ስለመሰለችኝ ነው። አውቃለሁ ለመረዳት ይከብድሻል፣ ስለዚህ ትንሽ ጊዜ ወስደሽ አስቢበት። ወደ ክፍሏ ሽኝቷትም ወንድሟ እንደማይመጣ ስትነግረው አብሯት ለመቆየት ይወስንና እጇን ግድግዳው ላይ በተለጠፈው መሰረት አጥቧት ያደርቅላትና በሁኔታው በጣም ታፍራለች። ከዛም ፋሻው ላይ ልብ ቅርጽ ይስልላታል። የተፈጠረውንም ለቬሮኒካ ስትነግራት ደስ ብሏት ታቅፋታለች። ከዴይ ጋር ለመሆንም ነፃነቷን እንዳገኘች ይሰማታል። እሷም ለእናቷ ጂንም ለእሱ እውነቱን ለመናገር ይወስናሉ። እናቶቻቸውም አብረው እንዲበሉ ይጋብዟቸውና ቬሮኒካ ሁኔታውን ለጂን ለመናገር ብትሞክርም እናቷ ስልኳን ትጥልባታለች። ምግቡ ላይም ለውዝ ቢኖረውም እንዲበላ ትሰጠዋለች። እሱም መጀመሪያ ቀን ስላስቆመችው ምን እንደምትል ለማየት ቢበላውም ሳታስቆመው ትቀርና እሱም ስላመመው ተነስቶ ሲሄድ እሷም ትከተሏለች። የዛን ቀን አብራው የነበረችው እሷ እንዳልሆነች እርግጠኛ ሆኖም ጂን ትደውለትና እየጠበቀችው እንደሆነ ትነግረዋለች። እሱ ማን እንደሆነች ማወቅ ስለፈለገ ወደዛው ይሄዳል። ሲደርስም እውነቱን ለመናገር ስትለማመድ ብትቆይም አንገቱ እንዳየችው አለርጂው እንደተነሳ ስለገባት መድኃኒት ልትሰጠው ስትል እጇ ላይ የሳለውን ልብ ቅርጽ ያየውና ማንነቷ ይገባዋል። ልታስረዳው ብትሞክርም እንደከዳችው ስለተሰማው እያለቀሰ ጥሏት ይሄዳል። እሷም መድኃኒቱን ቀስ ብላ ኪሱ ውስጥ ትከትለታለች። ቤት ሲደርስም እናቱ ተናዳ ትጮህበትና ወላጅ እናቱ ስለሆነችም ከእሱ በላይ ተጨነቀችው ስለ ጋብቻው መፍረስ ስለነበረ እሱም ክፍሉ ገብቶ ዣንጥላውን እያየ ስላሳለፉት ሁሉ ማስታወስ ጀምራል። በነጋታውም ፖሊሶች ዳይ ጥቃቱ ላይ የተሳተፈ እንደሚጠረጥሩ ይነግሩታል። እሱ ግን ፊት ለፊቱ ሄዶ ስለ ሁኔታው ይጠይቀውና እኔ እኮ ስራ ፈልጋለሁ ስላለኝና አንተንም የሚረዳ ያስፈልጋል ብዬ ነው የረዳሁ፣ እንደዚህ የምታስብ አልመሰለኝም ብሎት ለሱ ብሎ የሰበሰበውን መረጃ ሰጥቶት ሲሄድ ጁፊት ማየት ባለመቻሉ ማን ከሃዲ ማን ደግሞ እውነተኛ መሆኑን ባለማወቁ በጣም ያዝንና ወደ ዶክተሩ ጋር ሄዳል። እሱም ቆይ ምንድነው የማይናደደ? የምትወዳቸው ሴቶች ሁለቱም ተመሳሳይ መሆናቸው እኮ ላንተም ጥሩ ነው። እሱም በጣም ያምናት ስለነበረ ይቅር ለማለት እንደከበደው ይነግረውና ለዳይም በማይሆን ሁኔታ የተረዳው በበሽታው ምክንያት እንደሆነ ያስረዳዋል። ጂንም ከስራዋ ከተባረረች በኋላ በድብርት ተሞልታ አልጋዋ ላይ መዋል ትጀምራለች። ቬሮኒካም ወጣ ብላ ዘና እንድትል መክራት ጥፋተኝነት ስለተሰማት ጁን ልታናግረው ትሄድና እንደደረሰችም ጂን ቀኑን ሙሉ አልጋ ውስጥ ነው እየዋለች ያለችው። ሲጀምር እኔ ከዳይ ጋር ለመሆን ስለፈለግ እውነቱን ካልተናገረች አንተ እንደምደግፍ ስለነገርኳት ነው የተስማማችው። እንደምትወዳት ያወቀች ቀንም በጣም ደስ ብሏት ነበረ። አብረሃት ብትመለስ በጣም ደስተኛ እንደምትሆኑ ተስፋ አረጋለሁ። ምንም ያልመሰለው ቢያስመስልም በሁኔታው በጣም ስሜቱ ይነካና ሻወር ከወሰደ በኋላም የአለርጂው ቁስል እየዳነ እንደሆነ ያይና የዛን ቀን መድኃኒቱን ስለሰጠችውም ሆነ እነሱ ስለተናገሩት ንዴቱ ትንሽም ቢሆን በረድ ይልለታል። ስልኩን ሲከፍተው ግን ምንም መልእክት ባለማየቱ መልሶ ይናደዳል። ከቀናት በኋላም እጇን ስለተሻላት ፋሻውን አስፈትታው ስትወጣ ጁንን ታየውና ደስ ይላታል። ሰላም እስኪላት ብትጠብቀውም ስላላወቃት ጥሏት ያልፍና ልቧ ይሰብራል። ልክ ቬሮኒካ እንደመከረቻት ዘና ለማለት ተወስንና ምግብ ልትበላ ብትወጣም ምንም አልጥም ይላታል። ቲያትር ለማየት ስትሄድም ውጭ እየተማረች ነው ብላ ያሰበቻት እህቷ ቲያትሩን ስትሰራ ታገኛታለች። እህቷም ትመጣና አንቺ ነው ወንድሜ ለኔ ብላችሁ ብዙ እንደለፋችሁ ስለማውቅ እውነቱን ልነግራችሁ አልቻልኩም፣ ፈተናውን ውድቅ ያለው። እሷም እህቷ ስለዋሸቻት ብትናደድም
ጁ ምን ተሰምቶት ሊሆን እንደሚችል ይገባታል። በነጋታውም ሌላ ስብሰባ ስለነበራቸው አብረው ለመሆን ተወስንና ልታናግረው ትሄዳለች። አብረው ስብሰባው ላይ እንደምትገኝና እንደምትረዳው ብትነግረውም ሊቀበላት አልፈለገም ነበር። እሷም ተስፋ ባለመቁረጥ በሩ ላይ ተቀመጣ ሳያትም ወደ ቤቷ እንድትሄድ ሊነግራት ይፈልግና በዛው ሰዓት ስልክ ይደወለታል። አውርቶ ሲጨርስም እንደሌለች አያትና ይከፋዋል። ወደ ቤቱ ተመልሶ ባለድርሻዎቹ ምን እንደሚመስሉ የሚገልጽ ወረቀት ከጂን ጋር እንደጻፈው አስታውሶ ቢፈልገውም ያጣዋል። መስሪያ ቤት እንዳስቀመጠው ጠርጥሮ ሲመለስም ጂን እዛው እንደነበረች ይደርስበታል። ወንበሯ ላይ ለሱ የጻፈችውን አንብቦም እሷ ላይ በጣም መጥፎ እንደሆነባት ይገባዋል። ሰበብ አድርጎ ወረቀቱን የት እንዳለ ይጠይቃትና ቦታውን ስትነግረው ጃኬቷን መልሶ ይሰጣትና እንድትከተለው አስቦ ቀስ እያለ ይሄዳል። እሷም ተከትለው ትመጣና ሌላ እንድረዳህ የምትፈልገው ነገር አለ? ነገ ከስብሰባ በኋላ እንደምትሄጂ ቃል ትገቢያለሽ? አዎ። አጎቱም ሁሉም ተመሳሳይ ልብስ እንዲለብሱና ምንም እንዳያወሩ ያዛቸዋል። ስብሰባው ከመጀመሩ በፊትም ጁ ችግር ከተፈጠረ ምልክት እንደሚሰጣት ነግሯት ስለነበረ ምልክቱን ሲያሳያት ዳይ እንዲረዳቸው ትደውለታለች። አጎቱም ሁሉንም አመሳስለው ይጠራቸውና የሚፈልገውን ሰው እንዲለይ ይስጠይቀው በተባለው መሰረት ይለየውና ይናደዳል። ተንኮሉ ስላልተሳካለትም በግልጽ በሽታውን ይናገርና ጁንም ያምናል። ሰዎቹ አስተዳዳሪነቱ ለእሱ እንደማይገባው አምነው አጎቱን መደገፍ ይጀምራሉ። ዳይም በአስፈላጊው ሰዓት ይመጣና ጁን እንደሚደግፍ ይናገራል። ሲወጡም አመሰግናለሁ፣ ማመስገን ያለብህ እንኳን ጂንን ነው። እሱም ወደ እሷ ጋር ሄድና እቃዋን ስትሰበሰብ ያገኛታል። በድጋሚ ይቅርታ አድርግልኝ፣ ስለከዳሁ ለወሩ የሚሆንህን እቅድ አዘጋጅቼልሃለሁ። ስራውን ስለሰጠኸኝም አመሰግናለሁ። በነጋታውም ቦታዋ ባዶ እንደሆነ ሳይከፋውና ትናፍቀዋለች። ስራውን መስራት ስላልፈለገ ዳይ ጋር ይደውለትና አብረው እንዲበሉ ይጠይቀዋል። ቬሮኒካም አብራው ስለነበረች ከእሱ ጋር ያላት ጊዜ እንዳይበላሽ ስለፈለገች ለጂን እንዲደውልላት ትነግረዋለች። እህቷም ቬሮኒካ ጋር እየሰራች ስለነበረ ቲያትር ላይ ጎበዝ መሆኗን እንዳዩ ብላ ለጂንና ለወንድሟ ትኬት ሰጣቸዋለች። ወንድሟ ለባብሰው እንደጨረሰም ሲሄዱ ጁ ተደብቆ ይጠብቃታል። ሰላም ሊላት ሲልም ከሌላ ሰው ጋር እንደሆነች ያስተውልና ይተወዋል። ወንድሟ ማየት ስለማይችልም የተፈጠረው እንዳለ ስትተርክለት ጁ ፊቱ ስለማይታየው በጣም ይቀናል። እጇንም ሲይዛት ብስጭቱ ይጨምራል። እነሱም ሰው እንዳይረብሹ አስበው እጅ ለእጅ እንደተያያዙ ሲወጡም እየተከተላቸው ከኔ ጋር ስትሆን ሂልም ሆነ አበባ ያለው ቀሚስ ለብሳ አታውቅም፣ በዛ ላይ ተቃቅፈው የሚዞሩት አይሞቃቸውም እንዴ እያለ ብቻውን ያወራል። እነሱም ለእህታቸው አበባ ይገዙና አይስክሬም ይበላሉ። ቀጠሮ ያስያዘበት ሬስቶራንት የሚደወለትና ቀጠሮውን ቢያስታውሱትም ብቻውን መሄዱ ያበሳጨውና ዞር ሲል የት እንዳሉ ይጠፉበታል። ያየውን እየደጋገመ እያሰበ ለምን ከሱ ጋር እንደዚህ ቅርብ እንዳልነበረች ያስባል። እሷም ከወንድሟ ጋር እህቷን እየጠበቀች ይደውላትና ሬስቶራንት እየጠበቃት እንደሆነ ሲነግራት እህቷ እንደመጣች አበባውን ሰጥታት ወደ እሱ ጋር ትሄዳለች። እንዳያትም ለመሸኛ ብሎ እንዳዘጋጀው ሰበብ ቢያቀርብም ሀሳቡን ቀይሮ በግልጽ እንደሚወዳት ይነግራትና ይተቃቀፋሉ። በነጋታውም ያላትን እያስታወሰች ደስ ሲላት ቤቷ ይመጣና ስራ እንድንሄድ ብለህ ነው? አይ ዘና እንድንል ፈልጌ ነው። እሷም ተስማምታ ልብሷን ቀይራ ትመጣለች። እንደ ልማዷ በሩን ስትከፍትለትም እህትና ወንድሟ አብረዋቸው እንዲሄዱ ይጠይቋቸዋል። እሷ ብትናደድም ጁ ግን ችግር እንደሌለው ይነግራትና የውሃ ዳርቻ ላይ ሲዝናኑ ይቆያሉ። ከዛ ምግባቸውን እየተመገቡ ይቆዩና ስለመሸባቸው ቅርብ ያለ ቤት ለማደር ይወስናሉ። ሶስቱም ጭልጥ ያለ እንቅልፍ ውስጥ ቢገቡም እሱ ግን መተኛት ያቅተውና እነሱን አይቶ ፈገግ ይልና ይወጣል። ለእናቱ ደውሎላትም ስለ በሽታው ስላልነገራት ይቅርታ አስጠይቃት አስተዳዳሪ ላለመሆን እሱ ምክንያት ማድረግ እንደማይችል ትነግረዋለች። በውስጧ ግን ልጇ ባይሆንም እንደምትወደውና ምን ብላ እንደምትነግረው ቃል እንዳጣች ታስባለች። ስልኩ እንደዘጋም ጂን አጠገቡ ትቀመጥና ውሃውን ሲያዩ ቆያሉ። በነጋታውም ከሷ ጋር እያወራ ስራው ላይ ትኩረት ማድረጉን ይቀንሳል። ሹፌሩም ሊጎዳው እንዳልፈለገና አጎቱ ጋር ሹፌር ሆኖ ሲሰራ እግሩን ቢጎዳም ድርጅቱ ኃላፊነቱን ስላልወሰደ ተናዶ በዛ እንደደረገው ይናገራል። እሷም እንዲረጋጋና አጎቱ እንዲያናገረው ስትመክረው አጎቱ ጋር ሄድና እኔ ላለመወዳደር ወስኛለሁ፣ ግን ለሰራተኞቹ ማድረግ ያለብህን በሙሉ እንደምታረቅ ቃል ግባልኝ። እሺ እስማማለሁ። የምርጫው ቀን ላይ ግን ጁ ዳይ እንደወከለው ይናገርና ዳይ ሲመረጥ ደስ ይለዋል። ጂንም የሰሩት ነገር ባይገባትም እሱ ደስ ስላለው እሷም ደስ ይላታል። ወንዶቹም ከ3 ዓመት በኋላ መልሶ ጁ አለቃ እንደሚሆን ይስማሙና ድላቸውን ለማክበር ቬሮኒካ ቢሮ ጋር ሄዳሉ።
እዛም ቬሮኒካ ጂንን ለማዘዝ ስትሞክር ጁ እሱ እንደሚሄድ ይናገራል። ዳይም እሱ እንደሚያደርገው ሲናገር ምንም ምርጫ ስላጣች ራሷን ለመሄድ ትወስናለች። ጂን ላይም ተናዳባት ገፋ ስታረጋት ጃኬቷ ይቀጠልባታል። ምንም ያህል ለማስተካከል ብትሞክርም እሱ እንድትጠላው ይነግራታል። እሷም ያለ ጃኬቱ እንደማያውቃት ስላሰበች እንደማትስማማ ትነግረዋለች። እሱም አዲስ እንዲገዙ ቢወስዳትም የትኛውም ላይ ሊያውቃት አልቻለም ነበር። ዶክተሩ ጋር ሲሄዱም አዲስ አይነት ዕቃ እንዲፈልግ ይመክረዋል። እህቷም የምትሰራበትን ቀሚስ ይዛ ትመጣና እንድትሞክረው ትነግራታለች። ስታረገውም እውነተኛ ሙሽራ ትመስላለች። ጁ ሲመጣም እንዳያት ትሸፈንና ወንድሟንም ለምን በሩ እንዳልዘጋው ትቆጣዋለች። ልብሱ ልታወልቅ ስትልም አብሮ ፎቶ እንዲያነሳቸው ይጠይቁታል። እሱም ከሷ ጋር አብሯት ይነሳል። እናቱም ወደ ቤት ስትገባ ጁ እንዳልተመለሰ ይነግራታል። እሷም በዚህ ብትጨነቅም ግን ሲመጣ ድሉ ለዳይ ስለሰጣት እናደድበታለች። ወዲያው ግን ምግቡ ላይ ለውዝ እንዳይጨምሩ ስትናገር ይቅር እንዳለችው ይገባውና ደስ ይለዋል። ጃኬቱ ከተቃጠለ በኋላም የሚተካውን ነገር ሲፈልጉ ይቆዩና በመጨረሻም ቀለበት ሰጥቷት ሊያስደነግጥሽ እንደሚችል አውቃለሁ፣ ወዲያው እንድትመልሽልኝም አልፈልግም። ከዛን ቀን ጀምሮም ባገኘው አጋጣሚ እጇን ያየዋል። ዳይ አስተዳዳሪ ስለሆነም ብዙ ትርፍ ሰዓት ስላለው ከእሷ ጋር ያሳልፋሉ። ለምሳ ተቀጣጥሮም ሁሉንም ነገር አዘገጃጅታ እንደገና እንድታገባው እስኪጠይቃት ስትጠብቀው ሊፍቱ ይቆምና እዛው ይቀራል። እሷም ተጨንቃ ብትደውለትም ስላልሰራላት የተፈጠረ ነገር እንዳለ ጠርጥራ ትሄዳለች። እሱም እርዳታ ይጠራና ሲከፍቱለት ብዙ ከመጨነቁ የተነሳ የሁሉም ፊት ይታየዋል። ደስ ቢለውም እሷን ለማግኘት ተቸኩሎ ወደ እሷ ጋር ሄዳል። ሲያገኛትም ደስ ብሎት ግንባሯን ይስማትና ማየት እንደቻለ እየነገራት ሲተቃቀፉ ፊልሙ ይጠናቀቃል። በቀጣይ በሌላ ቆንጆ ፊልም እንገናኛለን። እስከዛው ሰብስክራይብ ማድረጋችሁ እንዳትረሱ።